ኢያሱ አበራ ይመር እባላለሁ። የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያና አፋሕድ ወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ነኝ። እንግዲህ ስለ አማራ ፋኖ ህዝባዊ ድርጅት በተለያየ ሚዲያዎች በተለያየ ማህበራዊ ገጾች ሲነገር እንደነበረ ሁላችንም የምናውቀው ነው። የህዝብ ትግል ተሸክሞ የአማራን ህዝብ ጥያቄ አንግቦ እያታገለ የነበረ ድርጅት ነው። ከአጭር ጊዜ በኋላ አቅጣጫዎቹን እየቀየረ የመጣበት ሁኔታ አለ። በትግሉ ሜዳ ላይ ማለት ነው። አቅጣጫዎች እየተቀየሩ የመጡበት ሁኔታ ነው ያለው። ዋናው ነገር ግን አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት ለሰላም ካለው ፍላጎት አንጻር የህዝብን ጥያቄ ምንድነው ያለው ጥያቄ ህዝቡስ ምንድነው የሚፈልገው የሚለውን ግንዛቤ ውስጥ በመክተት የተለያዩ የሰላም አማራጮችን ሲጠቀም ነበር ማለት ነው። ከነዚህም መካከል አንዱ በዓለም አቀፍ ተቋማት ጥሩ ግንኙነትን በመፍጠር ድርጅታዊ እንቅስቃሴዎችን በማድረግ ሁሉም የስራ አስፈጻሚዎች፣ የኮር አመራሮች በመግባባት ህዝባችን ከዚህ በላይ ጦርነት መሸከም እንደሌለበትና ሌሎች ኢትዮጵያን ለአደጋ የሚጋብዝ እንደ ሀገር ሉዓላዊነቷን የሚያፈርስ ብሔራዊ ጥቅሟን የሚክድ እና የሚጎዳ እና ሌላ የአማራንም የኢትዮጵያንም ህዝብ ጥላቻ ውስጥ በሚከቱ አሰራሮች ያለባቸው ኃይሎች ወደዚህ ወደ ትግሉ እጃቸውን ያስገቡበት ሁኔታ ሲሆን ጠንከር ያለ ውሳኔዎችን ለመወሰን ችሏል ማለት ነው። ይህም ውሳኔ ምንድነው? የሰላም አማራጭን ማምጣት አለብን የሚለውን ትልቅ ምርጫ አድርጓል ማለት ነው። ለዚህም ለዓለም አቀፍ ተቋማት በተለያየ መንገድ እውቅናን በመፍጠር ግንኙነቶችን በማድረግ በተወካዮቻቸው አማካኝነት ወደ ሰላማዊ ንግግር በመምጣት የአማራን ህዝብ ጥያቄ የተነሳንበትን ጥያቄ ምላሽ ከሚመለከተው አካል ጋር በመሆን ምላሽ መስጠት አለብን በሚል ሀገራዊ አንድነትን በጠበቀ መንገድ ሌሎችን ብሔሮች በማክበር እና አንድ በመሆን ጭምር ፍትሐዊ ጥያቄዎች እኩልነት ባለበት መንገድ ለሁሉም ነጻነት ባሰፈነ መንገድ መቀጠል አለብን በሚል አንድነት እንዲመጣ በማድረግ ወደ ሰላም አማራጮችን በመደራደር ከአማራ ብሔራዊ ክልላዊ መንግስት ጋር በመደራደር ወደ ሰላም መንገድ መጥቷል ማለት ነው። እንደሚታወቀው የአማራ ፋኖ ትግል ወጥ ያልነበረ በድርጅት ያልታቀፈ መርህ ያልነበረው አሰራሮች ነበሩ። እነሱን ግን በማስተካከልም ጭምር ወደ አንድ እንዲመጣ መመሪያዎች እንዲኖሩት ህግና ደንብ እንዲኖር ተጠያቂነት እንዲኖር እንዲሁም ደግሞ አላማ ኑሮት ሀገራዊ ቅቡልነት እንዲኖረው ለማድረግ ብዙ ስራዎች ተሰርተዋል። በተለይ የህወሓት የሻዕቢያ ሌሎችም ከህዳሴው ግድቡ ጋር በተገናኘ ጥላቻ ያለባቸው ኃይሎች ወደዚህ ትግል በመግባት የአማራን ህዝብ የጦር ለረጅም ጊዜ የጦር ሜዳ እንዲሆን በማድረግ ህዝቡ ፍትሐዊ ጥያቄዎችን እንዳይጠይቅ፣ ልማት እንዳይለማ፣ ወደ ተፈለገበት ደረጃ ላይ እንዳይደርስ ለማድረግ ብዙ ስራ እየተሰራበት ቆይቷል። ስለዚህ የአማራ ፋኖ ህዝባዊ ድርጅት የወሰነው ውሳኔ ትክክለኛ ውሳኔ ነው። እሱ ምንድነው? ህዝቡን ወደ አደጋ ውስጥ የሚከት ሲሆን ሀገርን ወደ ማፍረስ ደረጃ ላይ ሲደርስ ይሄ ለሀገር አይጠቅምም በማለት ወደ መነጋገር መግባት አለብን። የትኛውንም ጥያቄ ካለም በጠረጴዛ ዙሪያ ተነጋግሮ ውይይት አድርጎ ለህዝባችን የሚበጀውን ምላሽ ማስጠት አለብን በሚል ከድርጅት ሊቀመንበሩ ጀምሮ ሁሉም ስራ አስፈጻሚዎች የድርጅቱ ወይም የአማራ ፋኖ ህዝባዊ ድርጅት እውቅና በመስጠት ከዛሬ አመት 2017 ከጥቅምት ወር ጀምሮ ወደ ንግግር እና መሰረታዊ ጥያቄዎቻችን ምንድናቸው የሚለውን በመነጋገር የጋራ ከማድረግ አኳያ
በሚመለከታቸውና ተወካዮችን በመስጠት ጥር ወር አካባቢው ላይ 2017 ማለት ነው የዓለም አቀፍ ተቋማት ወደኛ ቀጠና በመምጣት ንግግር በማድረግ እውቅና የተሰጠበት ሁኔታ ነው ያለው። ስለዚህ ይህ የሰላም ስምምነት የመጣው ዝም ብሎ በዘፈቀደ ወይም ደግሞ በተወሰኑ ቡድኖች ፍላጎት ሳይሆን